የዘንድሮ አንሰማም የሚሰማችሁ መሰላችሁ? አራቱንም ዋንጫ ነው የሚጠራርገው። አሁን መድፉን አሰርተናል። አከታትለን ነው የምንተኩስባችሁ። ፎቃቀሁ ምን ሰማችሁ መስሏችኋል? ወያሊት ሻሺቷ ምን ነው ከላይ ደግሞ ልብስ አታረጊም እንዴ? ኧረ በእናትሽ ታሪክ ያለው ክለብ መናገር ጀመርሽ። ታሪክ 3 ነጥብ ይሆናል። ሚዜ አፍሽ ከፈሽ። ዘንድሮም ደግሞ ከሚዜ ላይ ታሪፍ ሚዜ እሱማ ድሮ ቀረ። አሁን በደገሱት ሁላ እኔ ነኝ ማገባው። ዘንድሮ ፕሪሚየር ሊጉም ሻምፒዮንስ ሊጉም የኛ ነው። ለመሆኑ ግን ሻምፒዮንስ ሊግ ዋንጫ ምን እንደሆነ ታውቃላችሁ? እሱማ እናውቀውም። ዘንድሮ ግን እናውቀዋለን። የኔ ውድ መጣውልሽ። ይሄው ባንቺ ፍቅር ራሴን ላጠፋ ኮረንቲ ብጨብጥ መብራት ወደ ጠፋ። ብታፈቅረኝማ ምን ኮረንቲ ያሳዛህ? የመርዝ ሞልቷል በሱቅ አለልህ። እኔ ምልሽ አዲሷ ጎረቤታችን ሚሚ ወልዳለች ብለውሻል። እኔ ምለው ባገባሽ በ3ኛ ዓመቷ 3ኛ ልጇ የምትወልደው ምነው ባልየው የሚስቴ ወድ ባዶ ሲሆን አልወድም ማለት። አይ እማማ ዝናሽ አጥንትና እንደምታደቅበት ጥርስ እንደዚህ እየተላገደው። እሺ ምን ሆነነ ደግሞ ዛሬ? አይ ማዬ ምን ያልንኩት ነገር አለ? አግባ ብለሽኝ ይሄው ትዳር ከገባው በኋላ ቀበቶ እንኳን አድርጌ ሱሪ እየለቀብኝ ነው። አየኔ ልጅ ገና ምን አይተ እንገላየ አጥንት ከላይ ላይ ይወጥቅና ሳና አንስቶ ጣርቶ የሚሰጥ። እሷን ካገባው በኋላ ራሱ በቀን 3 በልቼ አላውቅም። ነገሩ ኢትዮጵያ ውስጥ በነፃ መተበየ ነገር ፌንት ብቻ ነው። እሱን ሰዎች ከበው መች ያስበለዋል። ዛሬ ደግሞ በጊዜ እየጮኸ ነው። ማይምላልኝ እንዴት ነው የሚሮጠው? አንተ ባጃጅ ትንሽ ሆና እንዲህ እየሮጠች ስታድግ ደግሞ እንዴት እንደምትሮጥ አሰብኩት። መንጃ ፈቃድ አምጣ። ይኸው እስኪ ፍሬንቻው ይሰራል? ፍሬንቻውን አብራ። አይ ይሰራል። እሺ ጎማስ ንጹህ ነው? አዎ ንጹህ ነው። ቼክ አድርጉት። ልገለኝ ነው እንዴ? ደግሞ የምንቀር ነው። በ3 ጎማ የምንነዳው አንዱ ጎማስ አይልኮ 3 ጎማ ነው ያለው ነው እንዴ? ሐሳቤ እኮ 4 እግሮች ላይ ስለሆነ ነው። አረ በምን ልቅጣው? ይሄማ የሚቀጣ ጉድ አይደለም። አረ እኔ መሞቴ ነው። ፈጣሪው ለማረገው ነገር አንተ ቅርበለ። አንተ እንደሱ አይደለህም። አንተ ፈረዳኛለህ። እንደውም የኔ ወንድም አንድ ነገር ልንገርህ። ራበኝ እኮ ተርፍታን እንጂ ለእንጀራ ጀሶ ለሙዝ ቅቤ የፈጠራችሁ ሰዎች ለቀይ ሽንኩርት ማላፈልጉ እንጂ። እማማ ዝናሽ እኔ ኑሮ በቃኝ። የቤቶቱን ቁልፍ ይረከቡኝ። እንዴ ምን ነው? እኔ ኑሮ በቃኝ። ራሴን ላጠፋ ነው። ኢትዮጵያ ውስጥ ራሱ ማንም ሰው ማጥፋት አይችልም። እንደውም ራሱን ሲያጠፋ ከተያዘ መታሰር አለበት። እንዴ ራሳችንን ማጥፋት መፍታችን አይደል እንዴ? ይሄን መራራ ይመስለኛ ጥሎ ማንም የትም መሄድ አይችልም። ዛሬም ዛሬ ለትራፊክ ኢትዮጵያ ውስጥ ግን ሁሉም ትራፊኮች ኪስ የሌለ ዩኒፎርም እንዲያደርጉ ቢደረግ ኖሮ አንድም ቦልጣን ትራፊክ አይኖርም ነበር። ለነገሩ ኪስ የሌለ ዩኒፎርም ቢያደርጉ ራሱ በቴሌብር መቀበላቸው አይቀርም ነበር። ፈጣሪ አንተ ወርዳይ ድጋሚማ ከተቀጣው የባጃጇን 1 ጎማ ሸጬ 2 እግሯን መሄዷ ነው። እንዴ በዚህ መንገድ ላይ እንዴት ነው የሚሮጠው? ፈጣሪ እየነገርኩ በቃ የቁርሱን አገኘ። ሰላም ነው? መንጃ ፈቃድ ይኸው። በቃ መቀጣትሽ ነው። መቼም በጨዋቱ ቁርስ አልበላውም አይደል? ፈጣሪ እኔን ላከል። እኔም አልበላው። በቃ አብረን እንበላለን። ግን በምን ምክንያት ነው የምቀጣው? እንዴት በዚህ መንገድ ላይ ፍጥነት ከ50 በላይ ትነጃለሽ? እንደዛ ነው እንዴ? አዎ። እናንተ በዚህ ኑሮ ውድነት እንዴት ከ50 በላይ ትቀበሉናላችሁ? ታደቅቅሉን እኔ በምን በላለው? ዋው ትራፊክ፣ ዋው ትራፊክ። ሂሳብ አምጣ። ይኸው። ወተት 50 ብር ነው? አዎ 50 ብር ነው። ወተቱን ያጠጣችን ኮንትራት ነው እንዴ? ሃሎ ማልበል ጆን ከአሜሪካ። አረ የምታርፍበት ቤትማ ሞልቷል። እንዴ እማማ ዝናሽ ሰላም ዋሉ? ሰላም አለ እኔ ልጅ። እንዴ ምን ሆኑ እማማ ዝናሽ? ዲያስፖራ ቤቴ ሊያርፍ ስለሆነ ቤቴን ዛሬውኑ ለቅልኝ። አረ እማማ ዝናሽ ምን አጠፋው? ጨርሻለሁ። ድሮም እርሶ ማመኔ
ይኸው ቁልፎት እማማ ዝናሽ። እሺ እኔ ጌታ የዲያስፖራ ነገር ሆኖብኝ እኮ ነው። እሺ እንዴ እማማ ዝናሽ ግፉ። ተረፍኩ አስተረፍከኝ። እንዴ ያለ መስኪን ነው ያባረርኩት። በቃ እቃዎችን ይዘህ ወደ ቤት ተመለስ። እውነትዎትን ነው እማማ ዝናሽ? አዎ ፀሐዩ በረደ ሲል ወደ በኋላ ትወጣለህ። ስማ ነገ ከጓደኞቼ ጋር ቀጠሮ ስላለብኝ 10,000 ብር እፈልጋለሁ። እና መጀመሪያ ነግሪኝም ነበር። አሁንማ ጠፋሽ። እሺ ከራሴ ልጠቀምነት ትሰጠኛለህ? እንዳትንቀሳቀሱ። ረጋጋ። ያላችሁን አንጡ። ያላችሁን ሁላችሁም ገድያችሁን እቃችሁን ወስደው። ኧረ ልጄ እሞትብሃለሁ። አንተኛው ስም ማን ነው? ስሜ ከበደ ነው። የአባቴ ስም ስለሆነ አንተ ምሬሃለሁ። አንቺኛውስ ስምሽ ማን ነው? ተናገሪ። የኔ ስም? አዎ ያንቺን ስም ነው። የኔ ስምማ እትዬ ዝናሽ ነው፣ ግን የሰፈሬ ስም ከበደ ነው። ስማ አባቱ። አቤት። ምን ፈለግሽ? ዳቦ አለ አይደል? አዎ አለ። ስንት ፈለግሽ? 4 ነው ፈልገው። አንዱ ስንት ነው? አንዱ 10 ብር። አንዱ ዳቦ ስንት ፍሬ ነው የሚይዘው? እናቱ ምንድን ነው የምትቀልጂው? የምቀልደውማ አንተ ነህ። በሉ ለዳቦ ስጠኝ፣ ራብ ሊደፋኝ ነው። ትሰምኛለሽ? ህይወትሽን ሳላጠፋ የያሹን ዕቃ ስጪኝ። ዳቦ በ10 ብር ገዝቼ ከምዘረፍ አርዳኸኝ ውሰድ። በታክሲ ከመሄድ ዳቦ የበላው ሊድ እንዴ? እናቱ የት ነሽ? ወደ መናሪያ ነኝ። እሺ ነይ ግቢ። አባቱ አስታወስከኝ አይደል? አረ አላስታውስኩሽም። አስታውሰኝ አባቱ። በእውነት አላስታውስኩሽም። አሁን አስቁሜክ የተሳፈርኩት ልጅ እኮ ነኝ። 2,000 ብር ሰጥቶኝ ራስ ፌዛ ይለኛል እንዴ? ሻይና ዳቦ ነው የማበላው። እማማ ዝናሽ ሰላም ዋሉ? ደህና ዋሉ? እንዴት ነዎት? ይመስገን ደህና ነኝ። ምን ነገር ጣለክ? አይ እማማ ዝናሽ ቢጨንቀኝ እኮ ነው እርሱ ጋር የመጣሁት። ይኸው ልጅ አስቸገረ እና ምን ነካው? ይኸው ይጠጣል። እየጠጣ ማታ ነው ሌሊት ነው የሚገባብን። እንደው አስቸገረኝ። መላ በሉኝ። ምን ይደረጋል? ከፈጣሪ ነው። መቼም የተወለደ ልጅ መልሶ አይዋጥ። እኔ ምርር አድርጎኛል። አይ ተመስገን፣ ሱሰኛ ያልሆነ ልጅ ሰጥቶኛል። የእርሶ ልጅ አይቅምም አይጭስም? አረ ሴጣን ጆሮ ይደፈን። መጠጥም አይጠጣም? አይጠጣም። ፈጣሪ ዝለኛ ልጅ ሰጥቶታል። ልጅዎት ግን ስንት ዓመቱ ነው? የሚቀጥለው ዓመት ላይ 3 ዓመት ይሆነዋል። ይግቡ። ሰላም ሚኒስቴር። ሰላም። ቀጥይ። አንድ ሌባ በቁጥጥር ስር አውያለሁ። በጣም ጥሩ። ግን እንዴት ለ10 ዓመታት ያህል ምንም ወንጀለኛ ሳትይዢ እንዴት ዛሬ ልትይዢ ይቻልሽ? ኧረ አለቃ እስከ ዛሬ ብዙ ሌባዎችን ይዣለሁ። ዛሬው ሌባ እኮ ሰረቀውን ዕቃ አላካፍልም ስላለኝ ነው ወደዚያ መጣበት። ያኔ በእኛ ጊዜ እማማ ዝናሽ እንዴት ነው? ጆን ዲያስፖራ እማማ ዝናሽ ገደሉኝ። አረ ገደሉኝ። አንተ ልጅ ና ይሄን ሻንጣ ተቀበለው። ና ግቢ የኔ ልጅ። እሺ እንዴት ነው የሚገማው? ዲያስፖራ ፊት ትፈሳለህ? እፍይ! ኧረ እኔ አልፈሳውም። እፍይ! ዲያስፖራ አንተ ነህ እንደ ፈሳኸው? አዎ እማማ ዝናሽ እኔ እኮ ነኝ የፈሳሁት። እንዴ አንተ ነህ እንደ ፈሳከው? ዶሮ ወጥ ነው የሚሸተው። አንቺ በያ። ኧረ በያ እንዴት ነሽ? ማሳሰማሪ የሌለ ተማለች። እውነትህን ነው? የምሬን ነው። ኧረ እኔማ የሌለ አስጠልቶኝ ነበር የእሷ ትምህርት። እሷን ትምህርት ተገላገልናት። ከአሁን በኋላ የእሷን ትምህርት ምንም ማለት አይመስለኝም። ግን ያው ዝም ብለን ጠይቃት። ሰላም ሆነ ቲቸር? ሰላም ነው? ሰላም ነው ትችል። በጎ ነኝ። ተቀመጡ።
እቤቴ ድረስ አመጣሃቸው። ተመስገን። እና ቲቸር አሁን እንዴት ኖት? በጎ ነኝ፣ ፈጣሪ ይመስገን። እና ደሞትን ተመረመሩ? አዎ፣ ግን ምን ዋጋ አለው? እንዴት? የኔ በሽታ እንዴት ነው? ፍለጋ ብቻ ነው፣ አይገኝም። እንኳንም ታመሙ። ወሩን ሙሉ የእሷን ትምህርት አንማርም ማለት ነው። አዎ ፈጣሪ ይመስገን። በቃ ቲቸር ፈጣሪ ማሩ። ወዴት? ወደ ቤት ነዋ። እዚህ ከመጣችሁ አይቀር ዩኒት 5 እዙን ጨርሳታለን።